አይ እናት ቤት ጃኒ ታይታ ህዝቡ ቁርጠት ይዞታል። ወደ እልፍ ስትላይተበት ከዛ ይሄ ባል ሲመርጥ አታግቢ ሲል የነበረ ታግባ ሲል የነበረ ሁሉ አሁን ቪዲዮ የሰራ ሁሉ ለቅሶ ይቀመጣሉ። እነሱ ለቅሶ ሲቀመጡ ንፍሮ ቀቃይ ግዴታ ሰራተኛ ያስፈልጋል። ፓርታይም እኛ እንሰራለን። ውዴ ችግር የለው፣ አረ ችግር የለው። ፈጣሪ ደግሞ ካሜራው ዞር ብሎ አለፍ ስትል እናቱ ቤት ቀጭ ብላየን። ህዝቤ እዚህ እመቤቴን ህዝቤ እዚህ ሲናከስ እንግዲህ ሰው ፍቅር ላይ ነው። እኔ እኮ ተው አታራግቡ ተው እያልኩኝ አቢራቴ እነሱ ልብ አላሉም እንጂ እኔ ወሬው ሞቅ ሞቅ ያርጉት። ጃኒ ላይቭ ስትገባ ካየሽ የአዶናይና የጃኒ ፎቶ ግድግዳ ላይ አለ። ሴት ልጅ ደግሞ ከምትወደው ሰው ስትጣላ ፎቶ ከመቅደድ ነው የምትጀምረው። ምን ሆነሽ? ሰሚ እኛ ሴቶች ስንጣላ ረሳሹ እንደ የማናውቀውን ከፌስቡክ ላይ እኮ ዳውንሎድ አድርገን ፕሮፋይል የምናረግ እኮ ነን። እንኳን ፎቶ መቅደድ ልጅበት። እኔማ ገብቶኛል። አውቄ ነው ዝም ያልኩት። ፎቶ አይቻለው አላወረደችም እንዳልተጣሉ አውቄ እኔማ ጸጥ። ነገ ታርቀናል ብለው አልተጣሉም። ሲጀመር እንደውም ፍቅራቸውን ይሄ ህዝብ ይብላው ሆዱን ይቁረጣው ብለው ነው። ታዝቧችሁ ስሚ ሲጀመር ውዴ ይኸውልሽ ሁለት የተፈቃቀሩ ሰዎች መሃል አትግቡ ምለው እኮ በምክንያት የተቀማመሰ ሰው ቅምሻው እስኪያልቅ ድረስ አይፋታም። ውዴ ወደዚህም በይ ወደዛ እኮ ቢፋቱ መልሰው ይገናኛሉ። እኔ ከኩላሊቴ ጀምሮ ሰው መሃል አልገባም። መሃል በተለይ ፍቅረኛ መሃል ቤተሰብ መሃል አልገባም። ምን ስሚ አካውንትሽም ጆይን ማለት የለበትም እንደዚህ አይነት ቦታ ላይ እኮ የምን ውርደት ብርቃችን አይደል? አይማሩ ማሪ አይማሩ። ስሚ የአረብ ሀገሮችን እኮ ተንኮል እናውቃለን። ሰሃናቸውን ሊያጣጥቡ ነው ትክክል የሚሉት። እኔ የዛኞቹ አውሮፓ ምናምን ያሉት ሲያራግቡ የነበሩት እኮ እኛ የምናውቀው እናውቃለን። ዝንጥ ብለን ፍርድ ቤት ብንቀር እሷ ገብታ ጆን ዳንኤል ሲወጣ ነው ማሳያችሁ ነው ባለው ነገር ማለት ነው። እራሷ ጃኒ ትገባለች፣ ጆን ዳንኤል ነፃ ሆኖ ይወጣል። ያንን የማትፈልጉ ከሆነ ጃኒን ልቀቋት። እኔ አንድ የምነግራችሁ ነገር ለራሷ ለጃኒ የምነግርሽ ነገር አሁን አዳምጪ። ምክንያቱም እኔ ካንቺ ጋር በውስጥ እንዲያርጊ እንዲያታርጊ ስልሻለሁ። ይበቃኛል። ስንት ዓመት የመከርኩሽም። አንቺ ሀቅ ካለሽ ውጪና ስለ ቪዲዮ ግለጭ። ጃኒ ስለ ቪዲዮ ግለጭ። ይሄ ልጅ በማንም ድብቅ ዓላማ ባለባቸው ሰዎች መጠቀሚያ የምትሆኝ ከሆነ መንግስት ራሱ አንቺን አይለቅሽም። ካሁኑ ልንገርሽ ጃኒ፣ አንቺ ነሽ ዕዳ ውስጥ የምትገቢው፣ ጆን ዳንኤል አይደለም። ጆን ዳንኤል ዓመት ከ6 ወር እስር ቤት ነበረ። እጁ ላይ ሞባይል የለም። ኦኬ፣ እጁ ላይ ምንም ነገር የለም። እስር ቤት ውስጥ ነበረ። የዚህ ልጅን ስም በማጥፋት በየሚዲያው እኔ ነኝ የምከራከርሽው፣ በየሚዲያው ስም በማጥፋት ያ አንቺ አቢውስ ተደርጊያለሁ፣ ማናችንም እንቀበለዋለን። እኔ አቢውስ ተደርገሽ ከሆነ በዚህ በኩል ደግሞ ካጠገብሽ ነኝ። ግን ስለ ቪዲዮ የሚወራው ነገር እውነቱን ካላወጣሽ ተጠያቂ አንቺ ነሽ። ለሚደረገው ለሚቀሰቅ ከዛ አንቺ እስር ቤት ትገቢያለሽ፣ ጆን ዳንኤል ይወጣል። የምትገቢባቸው ደግሞ ብዙ ነገሮች እንዳሉ ታውቂያለሽ። ይሄንን ቪዲዮ ማን ያወጣው? ይሄ ቪዲዮ በምን ፐርፐዝ ነው የወጣው? ነገር ተቀበሻለች ላይ ሁሌ እገባለሁ ስል ኧረ ማርያምን እኔ ምንም ነገር እንትንስት ክላሴ ውስጥ የለም አልተቀበውም አልኳት። ቆይ ሶሊ ስትመጣ መፍትሄ እንፈልጋለን እስቲ እሷ ትምጣለች። የስ ዋት ወይት ኦኬ 2 ሚኒት ጊቭ ሚ ኦኬ። ከዛ ሄጄ ከመጣው በኋላ ሱቋ ሄጄ ቪዲዮ ሰርቼ 3-4 ቪዲዮ እንኳን የዚህን ለኳተር ላሉ ሰዎች ሁሉ እንትን እኔ ነኝ ቁጥር የምሰጠው። ከመቀራረባችን የተነሳው ሰዎች እኔ ጋር ይመጣሉ። ዋትስአፕ እኔን ሼር ማረገው። ከዛ ይሄኛውን ተለቀቀልኝ፣ 6 ቀን ለቀቀልኝ። ሄድኩኝ ተመልሼ መጣው። ልክ እንደመጣው ሳምንት አልሞላም ሀቡ ፊቴ ወረረኝ ሙሉ በሙሉ ማለት ነው። የሆነ እንዴት ነው እንደ ውርር የሚያደርግ ነገር። ከዛ ቪዲዮ ደውዬ አሳየዋት ለአስቴር። የስ ራያን ወይታ የሶሊያና ጥያቄ ለምን ዳይሬክትሊ ፍሬንድ ነን? ለምን ዳይሬክትሊ እኔ ጋር በቦቴ እኔ እና እሷ ፍሬንድነታችን ላይቭ ላይ ነው እንጂ እንዲህ ተደዋውለን ምናምን እንዲቀርብነት አናወራም። ይኸው ታውቃለች ወይ ሪካርድ ከሆነ ነው። ለሱንም ለክሬም ስፈልግ እኔ ኦልሬዲ በቃ ላይቭ ላይ ያገኛታለሁ። ላይቭ ላይ ሞዴሬተር ነኝ፣ ሰው አስገባለሁ፣ አበረታታለሁ፣ ወጣለሁ፣ ስራዬ ነኝ። አንገናኝም።
ከዛ ውጪ እሷና እኔ ይሄ እንዲህ በኋላ ከዛ በኋላ ከልጅቷ ጋር ፒሶን ልጅቷ ሱቋን ለልጅቷ ከሰጠች በኋላ እኔና ልጅቷ አንድ ሆን በቃ አለቀ። ከዛ በኋላ እሷ 5 ቀን 6 ቀን አንዴ ትመጣለች። እኛንን በቃ እንደ ቤት እንትን ምንለው እሱንም ወጥቼ አልተናገርኩም። ዝም ብዬ ያለው ቅመም የምትባል ልጅ ለምን አይደለም አሁን ወዳጅ ከሆንሽ ያኔ እውነተኛ ወዳጅ ከሆንሽ አብረሽ የበላሽ የጠጣሽ ከሆንሽ ለምን አልተናገርሽ? ቆይ ልንገርሽ፣ ቅመም የምትባል ልጅ ፖስተች። ማነች ቅመም? ምንድነች? ከኔ ወስዳለች ቪዲዮ አለ። አዎ ያንቺ ክሬም ነው የፖስተች። ክሬሙ ያንቺ ክሬም ነው ለመግዛቷ ማስረጃ። ቆይ ለመግዛቷ ማስረጃ ቅመም ካለሽ ግቢ። እኔ ጋር ምንም ግንኙነት የላትም። ክሬሟ ተለቀቀ። ህዝቡ እኔን እዛ ስለሚያውቀኝ እንዳለ እኔ ጋር መጣ። ሶሊያና ቆይ ሶሊያና ትቀመጣለች በቪዲዮ ለምን ለኔ ያልነገርሽ? የስማማ ቆይ አንዴ ቅመምን 2 ሰው ነው ሜንሽን ያደረጋት። ጽጌረዳም ስለ ቅመም አወርታለች፣ ቅመም ስለ ቅመም አወርታለች። ኦኬ አም ካሚንግ ማማ ሶሪ አም ካሚንግ ፕሊዝ ካም ኦኬ። ስለዚህ ቅመምን ይኸውልሽ ገነትም ነግራ ስለ ቅመም አወርታለች፣ ጽጌረዳም ስለ ቅመም አወርታለች። አቡ እየጠራችኝ ስለሆነ የሆነ ነገር ሌላ ሰው ታስገቢያለሽ። ሉታ እንትን ሚታርገሊድ ሂጂ። ከዛ ቅመም የምትባለው ልጅ ፖስተች ክሬሙን ቀድማ። ማንም እኔም አልወጣሁም። እኔ ኦልሬዲ ይለቅልሻል ደግመሽ ይሄንን ውሰጂ ተብሎ ድጋሚ ባይሆን ያልኩሽ ክሬም ፉል ፓኬጅ ከእንደገና ተልኮልኝ እየተጠቀምኩ ነው። አሁንም እያገለገልኩ ነው ቤቷ። እንዲሁኛለሁ ብዬም አልተናገርኩም። ከዛ ሰው እዛ ስለሚያቀኝ ሰራተኛዋ መስላችኋለሁ። ገነት አንቺን አይተን ነው የገዘን መላበይ ክሬሙ ተለቋል፣ መፍትሄው ምንድነው እያለ ሲያስጨንቀኝ በቃ አሁንስ ጨነቀኝ። በውሸት እንትን የሚለው አዎ ይሄ ክሬም እኔንም አበላሽቶኛል፣ ተመልሷል። ስለተመለሰ እንደዚህ ነው ብዬ ተናገርኩኝ። ከዛ በፊት የኔ ሞዴሬተር አልተነሳም። ልክ ያንን ነገር ተናግሬ እኔ እቺን ብቻ ነው የተናገርኩኝ ለአንዳንድ ሰዎች። አሁንም እቺ ቅመም የምትባለው የእሷ ሞዴሬተር አላየውም እንትኑ ክሬሙ መለቀቁን። ቅመም የምትባለው የእሷ ሞዴሬተር ላከችና ገነት ጉዳችሁን እዩ፣ እኔ እንኳን 3 ቀን ነው የተጠቀምኩኝ፣ ይብላኝ ለእናንተ ሙሉ ለተጠቀማችሁ ብላ ለጽጌረዳም ቅመም እንደዛ ብላኛለች ብላለች። አንቺም ጽጌረዳም ማስረጃችሁን ቅመም ለበላቋ ማስረጃ እኔ ኢሞ አላወራችኝም። ኢሞ ቁጥርም አልወሰድኩም። በእንትን ሼር አደረገችልኝና ልክ እኛ እዚህ ጋር ሰዎች መጥቶ እኔን ማፋጠጥ ሲጀምሩ ላይቭ ሲገባ እኔ ማውራት ሲጀምር እኔን ብሎክ አድርጋ እሷ ጋር ሄዳ ሞዴሬተሯን ቀጠለች። እሷ እኔን ግን ከጨዋታ ውጭ አደረገች። ማስረጃ ከሌለሽ ተቀባይነት የለውም። ግን የኔ ጥያቄ አሁን ይኸውልሽ አንቺ መጀመሪያ ዝም ያልሽበት ምክንያት አለኝ ብለሻል። መጀመሪያ ጓደኝነት ይዞን ሻፋንኩ ብለሻል። አንድ እስከዛ ሌላ ሰው አስገባለሽ። ሴትዮዋ ግላስ ተሰብሯል አንድ ላይ ጥረግ እያለች ሴትዮዋ ጋር ደርሰሽ ስትመጪ አሁን ደግሞ የተናገርሽበት ምክንያት የሸፈንሽበትንና አሁን በቃ መጣው ሌላ ሰው ቴንክ ዩ ኦኬ። ይቺ ቅመም እሷ ናት ሞዴሬተርሽ? ምን አልሽኝማ? ቅመም የምትባል ልጅ ፍላወር እየላከች ነው ያንቺ ፎቶ ፕሮፋይል ያደረገች እሷ ናት? ኦኬ እኮ ቆይ ለእሷ ለገነት ለጽጌረዳም አሁን ጽጌረዳንም ኦልሬዲ ልካላት ከሆነ ቶሎ ብላ ተደልተዋለች ወይም ትቦልካታለች። እኔ ቀርጫለሁ። ቦይሷንም ወደ ሌላ ኦልሬዲ ተቦላልከናል። እኔ ወደ ሌላ ግን አንቺ ስክሪንሻት አስቀምጠሻል ማስረጃ? ቦይሷን አስቀምጠሻል ማስረጃ? ቦይሷንም አስቀምጫለሁ። ጎበዝ ነይ